አብይ ዳውን አብይ አህመድ ዳውን ነገ መታረዱ አንተ ቤት ይመጣል መታረዱ አንቺ ቤት ይመጣል ማንንም በመጣ ቁጥር የፍላጎቱን ሀገር መስራት አይችልም የህግ ልብስ ስለለበሳችሁ ማንንም በጥፊ በርግጫ በቴስታ መምታት ትችላላችሁ ተካቶ ውስጥ እንግዲህ እቃ ለመግዛት በሚሞክርበት ሰዓት ላይ ያላግባብ ዋጋ ተጨምሮበታል ምድራሽ ካባጩላ አይሾስ ቢዳ አትበይ የድል ዋዜማ ጀግኖች ዝም ቤተሰብ የኢትዮጵያን መሻገር እየተሻገረች ነው ብንለው ወዴት ነው የምንሻገረው ሀገር የምትሻገረው ወደ መከራ ነው እንዴ ወደ ለየለት እርስ በርስ ግጭት ነው እንዴ ዛሬ የተፈናቀሉት ሰዎች እንደድል አይደለም ነገ ያንተን ቤት ያንኳኳል ነገ ያንቺን ቤት ያንኳኳል ዛሬ ቤት አጣ ያለቀሰች ያለችው ሴት የሆነ አይነት እርግማን ስላለባት አይደለም ያለቀሰች ያለችው ፍትህ እኩልነት ነፃነት የሀገር ስሪት የሞራል ልዕልናው የተከበረለት የሰውነት ሐሳብ ከዚህች ሀገር ላይ እየጠፋ ከሄደ ነገ መታረዱ አንተ ቤት ይመጣል መታረዱ አንቺ ቤት ይመጣል ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድነው የማታረጉት አሁን ማርጉ ነገ መታረዱ አንተ ቤት ይመጣል መታረዱ አንቺ ቤት ቤተሰብ የኢትዮጵያን መሻገር እየተሻገረች ነው ብንለው ወዴት ነው የምንሻገረው ሀገር የምትሻገረው ወደ መከራ ነው እንዴ ወደ ለየለት እርስ በርስ ግጭት ነው እንዴ ከየትስ አንስታችሁ ነው ወዴት ነው የምትሻገረው እኛ እኮ መሻገርን ስናስብ የምናስበው የነበረንን ታሪክ የነበረንን እምነት የነበረንን አስተሳሰብ ይዘን በተሻለ መልኩ በዓለማችን ካሉ ሀገራቶች ጋር ተፎካካሪና ተወዳዳሪ ስለመሆን አወራን እንጂ ያለንን እያጠፋችሁ የነበረንን እያወደማችሁ በራሳችሁ ስሜትና ፍላጎት ላይ ብቻ የተመሰረተች የማናቃት አዲስ ሀገር እንድትፈጥሩልናል ማንንም በመጣ ቁጥር የፍላጎቱን ሀገር መስራት ነው ኢትዮጵያ በሰዓሊ ፍላጎት ውስጥ ላይ የምትሰመር የካርታ ላይ ስዕል ሳትሆን በዜጎቿ ማንነት ክብርና ታሪክ ሻመታትን እያለፈች የመጣች የማንነት መሰረት ይሄ ያልገባ ሰው ፖለቲከኛ ሆኖ በመጣ ይሄ ያልገባው ሰው ሚዲያ ላይ በተናገረ ቁጥር እንደ አዲስ ሀገር እየሰራ ነው በታሪክ ውስጥ ላይ ከማንም ሳይሉ አንዲት ሀገር ብለው የሞቱ የወደቁት በደማቸውና ባጥንታቸው ያልተደፈረች ሀገር አስከበሩልን በኋላ የነሱን ታሪክ በመስፈርና በማንቋሸሽ ላይ የተመሰረተ የምንሰራት ሀገርም ሀገረ መንግስትም በፍጹም በዚህ ሀገር ውስጥ ይኖራል ዛሬ የተፈናቀሉት ሰዎች እንደድላሉ ነገ ያንተን ቤት ያንኳኳ ነገ ያንቺን ቤት ያንኳኳ ዛሬ ቤት አጣ ያለቀሰች ያለችው ሴት የሆነ አይነት እርግማን ስላለባት አይደለም ያለቀሰች ያለችው ፍትህ እኩልነት ነፃነት የሀገር ስሪት የሞራል ልዕልናው የተከበረለት የሰውነት ሐሳብ ከዚህች ሀገር ላይ እየጠፋ ከሄደ ነገ መታረዱ አንተ ቤት ይመጣል መታረዱ አንቺ ቤት ተሰጠህ ኃላፊነት ለያዝከው ወንበር ሀገርን እንደሚመራ አካል የሚነጥን ተግባር ይሰድና ሀገር እንድታድን ህዝብን እንድታድን በድጋሚ ጥሪ እናቀርባለን ይህ ጥሪ በተደጋጋሚ የቀረበ ግን ደግሞ ሀገር የምትባለው ፕሮጀክት ሀገር የምትባለው አንድ እናታችን ከማንም ስለምትበልጥ በሀገር ጉዳይ ከማንም ጋር ለመደራደር የሚሆን ብቁ የሞራል ስሌት ኖሮን ስለማያውቅ ስለ ኢትዮጵያ ስንል ሀገር እንዳትፈርስ ትውልድ እንዲቀጥል ካስፈለገ ቆም ብላችሁ ማሰብ የሚገባችሁ ሰዓት አሁን ነው በዚህ ሰዓት ላይ የምናደርገው ውሳኔ ወይ ሀገር ያድናል ወይ ሀገር ያጠፋል ኢትዮ ማለዳ ደግሞ አንድ ነገር ሁሉ ጊዜ ተስፋለች ሀገር ትቀጥላለች ትውልድ ይቀጥላል በወንድማማችነት የምንሰራው ብዙ ነው በፍቅር የምንሻገረው እንዲሁ ያማራ በመጨረሻም እንዲህ ብዬ ልመረቃችሁ ክፉ ከሆነ የዋለውን አያሳድር ያደረውን አያሰንብት የሰነበተውን አያንግስበት የነገሰውን ዘላለም አያድር ደግሞ በጎ ከሆነ የዋለውን አሳድሮ ያደረውን አሰንብቶ የሰነበተውን አንግሶ የነገሰውን ዘላለም ያድርግ እያንዳንዱ ወገኖቻችን ድምጽ የመንግስት አካላት ፖለቲከኞች በዚህ ጊዜ ስልጣን ወንበርም በትርም በእጃቸው ያለ ይህ ድምጽ እኔ በሐሳቤ ውስጥ አስቤ ለራሴ ፍላጎት የምጠቀመው ምንም አይነት ሐሳብ አይደለም አደባባይ ላይ የወጣ የእያንዳንዱ ወገኖቻችን ድምጽ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ብንጓዝ
የምናገኘው የምንጠይቀው ግን ደግሞ እየሰማን ትኩረት ልንሰጠው ያልወደድነው የህዝብ ድምጽ ነው። መንግስት ለታሪክ ለተሰጠ ኃላፊነት ለያዝከው ወንበር ሀገርን እንደሚመራ አካል የሚነጥን ተግባር ይሰድና ሀገር እንድታድን ህዝብን እንድታድን በድጋሚ ጥሪ እናቀርባለን። ይህ ጥሪ በተደጋጋሚ የቀረበ ግን ደግሞ ሀገር የምትባለው ፕሮጀክት ሀገር የምትባለው አንድ እናታችን ከማንም ስለምትበልጥ በሀገር ጉዳይ ከማንም ጋር ለመደራደር የሚሆን ብቁ የሞራል ስሌት ኖሮን ስለማያውቅ ስለ ኢትዮጵያ ስንል ሀገር እንዳትፈርስ ትውልድ እንዲቀጥል ካስፈለገ ቆም ብላችሁ ማሰብ የሚገባችሁ ሰዓት አሁን ነው። በዚህ ሰዓት ላይ የምናደርገው ውሳኔ ወይ ሀገር ያድናል ወይ ሀገር ያጠፋል። ኢትዮ ማለዳ ደግሞ አንድ ነገር ሁልጊዜ ተስፋለች። ሀገር ትቀጥላለች፣ ትውልድ ይቀጥላል። በወንድማማችነት የምንሰራው ብዙ ነው፣ በፍቅር የምንሻገረው እንዲሁ ያማራ። በመጨረሻም እንዲህ ብዬ ልመረቃችሁ። ክፉ ከሆነ የዋለውን አያሳድር፣ ያደረውን አያሰንብት፣ የሰነበተውን አያንግስበት፣ የነገሰውን ዘላለም አያድር። ደግሞ በጎ ከሆነ የዋለውን አሳድሮ ያደረውን አሰንብቶ የሰነበተውን አንግሶ የነገሰውን ዘላለም ያድር። የህግ ልብስ ስለለበሳችሁ ማንንም በጥፊ በርግጫ በቴስታ መምታት ትችላላችሁ? ምን አይነት ጭካኔ ቢኖራችሁ ነው? ከኋላ እንደምትመለከቱት ይህ ፖሊስ በምትመለከቱት መንገድ ይህንን ግለሰብ በቴስታ በርግጫ ሲመታው አጠገቡ የነበረ ፖሊስ እንኳን ማስቆም አልቻለም። ምን አይነት ድርጊት ነው የምታደርጉት? ይህ ድርጊት ሁሉንም ፖሊሶች አይወክልም። ስለዚህ ግለሰብ ስላደረገው ድርጊት እናንተ ምን ሀሳብ አስተያየት አላችሁ? ብዙዎቻችሁ እንደዚህ አይነት ነገር ደርሶባችሁ ሊሆን ይችላል፣ እኔንም ጨምሮ። ምን አይነት ድርጊት ነው እንደዚህ አይነት ድርጊት? ይህንን ነገር ሁላችሁም ሼር ሪፖስት እያደረጋችሁልኝ ለአስፈላጊ ግለሰብና እንደዚህ አይነት ነገር መቆም ስላለባቸው ሁላችሁም ስለዚህ ግለሰብ ያላችሁን ሀሳብ ኮሜንት ላይ እንድጽፉልኝ ይፈልጋሉ። እጅግ በጣም ያሳፍራል። ምድር አሽቃባጩላ አይሾ ስፒድ አትበይ። የድል ዋዜማ ጀግኖች ዝም ብለሽ አሁን ምን ልታሳዩ ነበር? እስቲ አድዋ ሙዚየም ባይሰራ ኖሮ እንደስቀለ አደባባይ ባይሰራ ገበታ ለሸገር ገበታ ለሀገር ባይሰራ ኖሮ ምን ልታሳይ ነበር? ምድር አሽቃባጭ መጀመሪያ ሀገርህን ሰው አመስግን። ቴንኪው ዶክተር አብይ፣ ቴንኪው አዳነች አቤቤ፣ እናመሰግናለን። አሽቃባጭ አይሾ ስፒድ ኢትዮጵያ ከመድረሱ እንግዲህ ያጋጠማቸው እንዲሁም ደግሞ በርካታ ሰዎች ሲነጋገሩበት ከነበሩት ነገሮች መካከል ጥቂቱን ልንገራችሁ። በመርካቶ ውስጥ እንግዲህ እቃ ለመግዛት በሚሞክርበት ሰዓት ላይ ያላግባብ ዋጋ ተጨምሮበታል የሚሉ አስተያየት ሰጪዎችም እንግዲህ አስተያየታቸውን እየሰጡ ይገኛሉ። እሱም እንግዲህ በተጠራበት ዋጋ እጅግ በጣም ተደናግጦ እንግዲህ ምላሽ ሲሰጥም ጭምር ተመልክተናል ማለት ነው። እናንተ ቪዲዮና አይታችሁት ከሆነ ልክ ነው ብላችሁ ታስባላችሁ ወይ? እንደውም ደግሞ እኛ ኢትዮጵያ ስለምንገኝ የምንገበያይባቸውን ነገሮች በብዛት ስለምናውቃቸው እንግዲህ ዋጋው ፌር ነው ወይም ደግሞ ትክክል ነው ብላችሁ ታስባላችሁ ወይ? ኮሜንት ላይ አጋሩኝ። እንዲሁም በተጨማሪ ደግሞ ከዛው ከመርካቶ ከመውጣቱ በፊት ማለት ነው ቢቦይ ቶሚ ታውቁታላችሁ ሁላችሁም የሜሲ ማሊያ በመልበስ እንግዲህ ሜሲ ኪንግ እያለ ተመልክተነዋል። በዚህ ነገር እንግዲህ አይሾ ስፒድ ትንሽ ስሜታዊ ሆኖ ተመልክተነዋል። ቢቦይ ቶሚ እንግዲህ በዛ ቦታ ላይ ያደረገው ነገር እጅግ በጣም በርካቶችን ሲያዝናና ነበረ። እናንተ በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በዚህ አካባቢ ላይ እየተገኘሁኝ እንግዲህ አዳዲስ ነገሮችን እየፈለኩኝ ይዤላችሁ መጣለሁኝ። የፕላስ ምልክቷን እየተጫናችሁ አብራችሁኝ ቆዩ። መልካም ቆይታ።
نساسك وإحياء نساسك وعلينا ነገ ጥር 7 ዓለምን በመዳፋቸው የጨበጡ አጋዕዝተ ዓለም ቅድስት ሥላሴ የሰናዖርን ግንብ ያፈራረሱበትና ቅዳሴ ቤታቸው ነው። ኧረ ለመሆኑ ዓለማትን የፈጠሩ ዓለማትን በመዳፋቸው የጨበጡ አጋዕዝተ ዓለም ቅድስት ሥላሴ በስማቸው ለተማጸነ፣ በስማቸው ጸሎት ላደረገ፣ በስማቸው ዝክር ለዘከረ፣ በዓላቸውን ላከበረ፣ መታሰቢያቸውን ላደረገ፣ በስማቸው ጸሎት ላደረገና ለተማጸነ ሰው ሁሉ ምን አይነት ቃል ኪዳን እንደሰጡን ስንቶቻችሁ ታውቃላችሁ? ነገ ጥር 7 ቅዳሴ ቤታቸውና የሰናዖርን ግንብ ያፈራረሱበት ትልቅ ዓመታዊ ክብረ በዓላቸው ነው። አደራ በዚህ ቀን ይህንን ቃል ኪዳን ሰምታችሁ ተዘጋጅታችሁ በዓላቸውን ለማክበር ወደ ቤተ ክርስቲያን እንድትሄዱ እላለሁ። ታዲያ ይሄ ቪዲዮ የደረሳችሁ ሰዎች በሙሉ የምትችሉ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ በዕለተ ቀናቸው ልክ 77 ጊዜ ኮፒኒክ በማድረግ ለሁሉም ሕዝበ ክርስቲያን ሊዳረስ አድርጉልን። ዓለማትን የፈጠሩ አጋዕዝተ ዓለም ቅድስት ሥላሴ እንደዚህ አሉ። ቃላችን ስማችን ሲነበብ ሲነገር፣ ይልቁንም ደግሞ ድርሳናችን መጽሐፋችን ሲነበብ ሲነገር፣ ተአምራችን ሲነበብ ሲነገር፣ ድርሳናችንም ሲተረጎም በጥቡ ልቦና ሆኖ የሰማውን ሰው እኛ 7 ጊዜ በዕርፈ መስቀል እንባርከዋለን። ያን ጊዜም ከልጅነት እስከ ዕውቀት እስከ ኩተት የሠራው ኃጢአቱ በሙሉ ይወገድለታል፣ ይሰረይለታል። በቅዱስ ውኃ እንደተጠመቀ በቅብአ ሜሮን እንደተቀባ እንደከበረ ይሆንለታል። የእኛን መጽሐፍ ዘወትር በየቀኑ የሚያነብ የእኛን ጸሎት የሚጸልይ የእኛን ስም አብ ወልድ መንፈስ ቅዱስ እያለ በየቀኑ የሚጠራና የሚጽፍ ስሙ በእኛ በቅድስት ሥላሴ መንበር በወርቀ ቀለም ይጻፋል። ዕድሜውም ይረዝማል። ጠላቶቹም ክፉ ነገርን በልቦናቸው ባሰቡበት ጊዜ እንደ ጢስ ተንነው እንደ ትቢያ በንነው ፈጽሞ ይጠፉለታል። አጋንንትም ዘወትር ተስፋ እንድንቆርጥና እንድንደነግጥ የሚያደርገንን ይህንን ሰው ምን እናድርገው እያሉ እርሱ ካለበት አካባቢ ይሸሻሉ። እሱ ባለበት ቦታ ከምንገኝስ አንድ ቀን በጠፋን በተሻለን ነበር ይላሉ። ዘወትር በአብ በወልድ በመንፈስ ቅዱስ እጅ ይቆርባል። በሚጸልይም ጊዜ የጸሎታቸው ጋሻ ይጋርደዋል። ጫማችሁን እሸከም ዘንድ በሀገራችሁ አስቀምጡኝ እያለ ዘወትር እየጸለየ እኛን መድረሻ መቀመጫ መቆሚያ አሳጣን እያሉ ይሸበሩለታል አሉ አጋዕዝተ ዓለም ቅድስት ሥላሴ። ወገኖቼ እንግዲህ ይህንን ቃል ኪዳን ከሰማን በኋላ መልክዓ ሥላሴ፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ድርሳነ ቅድስት ሥላሴ፣ ድርሳነ አብ ወልድ መንፈስ ቅዱስ የተባሉ የአጋዕዝተ ዓለም ቅድስት ሥላሴ ስም ያለባቸው አጋዕዝተ ዓለም ቅድስት ሥላሴን አብ ወልድ መንፈስ ቅዱስን በአንድነትና በሦስትነት የሚያዘክሩና የሚያነሱ መጽሐፍትን፣ ጸሎታትን፣ ድርሳናትን ማንበብ ምን ያህል ዋጋ እንደሚያሰጥ አወቅን። ለቅዱሳን እናቶቻችንና አባቶቻችን የተለያዩ ቃል ኪዳኖችን ሰጥተው ቅዱሳንን ስላከበርንና ስማቸውን ስለጠራን ዝክራቸውን መታሰቢያቸውን ስላደረግን በዓላቸውን ስላከበርን ያን ሁሉ ድንቅ ቃል ኪዳን የገቡላቸውና ለእኛም የሚፈጽሙልን ከሆነ በእነሱ ዓለማትን በመዳፋቸው በጨበጡ ዓለማትን በፈጠሩ በፈጣሪያችን በቅድስት ሥላሴ ስምማ በስማቸው ከተማጸንን በስማቸው ጸሎት ካደረግን ዝክራቸውን ከዘከርን መታሰቢያቸውን ካደረግን በዓላቸውን ካከበርን በአጠቃላይ በስማቸው ከተማጸንንና ስማቸውን ከጠራን በስማቸው ጸሎት ካደረግን ምን ያደርጉልን? ምን ይሰጡን ይሆን? እኔ ልንገራችሁ። በአጋዕዝተ ዓለም ቅድስት ሥላሴ ስም የተማመነና የተማጸነ በፈጠሩን ኃያል በሆነው በቅድስት ሥላሴ ስም የጸለየ የታመነ በማንኛውም ጭንቅና ችግር ላይ ሆኖ በማንኛውም ደስታና ፌሽታ ላይ ሆኖ የአጋዕዝተ ዓለም ቅድስት ሥላሴ ስምን የጠራን ሰው ነፍስን ወይም ደግሞ እስትንፋስን እፍ ብሎ ከመፍጠር ውጭና ለቅድስት ሥላሴ ለፈጣሪያችን ከሚገባ ስግደት ውጪ ሁሉንም ስልጣን ሰጥቼዋለሁኝ፣ ስልጣኑ ከስልጣኔ ክብሩ ከክብሬ ጋር አንድ ይሆናል እንደተባልን አላወቃችሁም እንዴ? ሁላችንም አንድ ማወቅ ያለብን ትልቅ ነገር አለ። እርሱም የመጀመሪያውም የመጨረሻውም ትልቁ ጸሎታችን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ አጋዕዝተ ዓለም ቅድስት ሥላሴን በአንድነትና በሦስትነት መጥራት እንደሆነ አላወቃችሁም እንዴ? ሁላችንም ሕዝበ ክርስቲያኖች አንድ ማወቅ ያለብን ትልቅ ነገር አለ። የመጀመሪያውም የመጨረሻውም ጸሎታችን የጸሎታችን መጀመሪያ የጸሎታችን መፈጸሚያም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ብሎ የአጋዕዝተ ዓለም ቅድስት ሥላሴን ስም መጥራትና ማመስገን እንደሆነ አላወቃችሁም እንዴ? አዎ በፍጹም እምነት ሆኖ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ማለት። እንግዲህ ወገኖች የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ ይህንን ቪዲዮ የምትችሉ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። ይሄ ቤት የማትጸጸቱበት ቤት ነው፣ የምትጠቀሙበት ቤት ነው። አጋዕዝተ ዓለም ቅድስት ሥላሴ አስተዋይ ልቦናና ሰሚ ጆሮን ይስጡን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬቴ
ኦርቶዶክሶች